ቅዱስ አሃዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን በየማይረጋችሁ አባቶቼ ካህናት፣ ክቡራን በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? ትንቢተ ሚክያስ ምዕራፍ 7 ቁጥር 18። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ሥርዓት መሠረት የዚህ የዘመነ ጽጌ ሦስተኛው ሰንበትና ሳምንት የመዝሙሩ ርዕስ ወመኑ መሐሪ ዘከማከ ይላል። እንደ አባታችን እንደ ቅዱስ ያሬድ ይትበሃል ማለት ነው። እንዳንተ ያለ መሐሪ ማን ነው የሚለው። ከዚህ የተነሳ ነው እኛም ዛሬ በዚህ ርዕስ ለመማር የመረጥ ነው። በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? ትንቢተ ሚክያስ ምዕራፍ 7 ቁጥር 18 ርዕሳችን ነው። በዚህ ሰሞን በቤተ ክርስቲያናችን የሚነበቡት ምንባባት፣ የሚሰበኩት ምስባካት፣ የሚሰጡት ትምህርቶች፣ የሚተላለፉት መልእክታት፣ የሚዘመሩት ዝማሬያት ሁሉ የአምላካችንን የእግዚአብሔርን ምሕረት፣ ቸርነት፣ ይቅርታ የሚያነሱ ናቸው። እኛም ከዚህ የተነሳ ነው ከመዝሙሩ ጋር አብሮ የሚሄድ ኃይለ ቃል ከቅዱስ መጽሐፍ አንስተን ማገናኘት የፈለግነው። አባታችን ኢትዮጵያዊው ጡመ ልሳን ፈልፈለ ማህሌት እንዚራ ለቤተ ክርስቲያን ባሕረ ጥበባት ማህሌታዊው ታላቁ ሊቅ ቅዱስ ያሬድ በዝማሬው የአምላካችንን የእግዚአብሔርን ምሕረት እያነሳ በስፋት ነው የዘመረው። ወመኑ መሐሪ ዘከማከ እንዳንተ ያለ መሐሪ ማን ነው አለ። ከኖህ ጋራ ኪዳንን ያጸና እንዳንተ ያለ መሐሪ ማን ነው? ለእስራኤል መናን ያወረድክ እንዳንተ ያለ መሐሪ ማን ነው? ምድርን በጽጌያት ወይም በአበቦች ያስጌጥክ ያስዋብክ እንዳንተ ያለ መሐሪ ማን ነው? ሰማይና ምድርን የፈጠርክ ፀሐይንና ጨረቃን ያዘጋጀህ እንዳንተ ያለ መሐሪ ማን ነው? ሁሉ አንተ ተስፋ ያደርጋል እያለ በስፋት ዘምሯል። እኛም ከዚህ የተነሳ ይህን አንስተናል። በደልን በሉ ይቅር የሚል እንዳንተ ያለ አምላክ ማን ነው? ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ
የአምላካችንን የእግዚአብሔርን ምሕረት፣ ቸርነት፣ ይቅርታ እንመለከታለን። አምላካችን እግዚአብሔር በብሉይ ኪዳን ይቅርታውን ለእስራኤል ዘሥጋ እንዴት እንዳደረገላቸው እናነሳለን። በአዲስ ኪዳንም ደግሞ የአምላካችን የእግዚአብሔርን ምሕረት፣ ቸርነት፣ ይቅርታ እናነሳና ዛሬ የእግዚአብሔርን ምሕረት የእግዚአብሔርን ቸርነት ስናነሳ እኛ ከዚህ ልንማር የሚገባው ምን እንደሆነ ተመልክተን ትምህርታችንን እንጠቀልለዋለን። አባታችን ክቡር ዳዊት ሲዘምር እንዲህ ብሎ የእግዚአብሔርን ምሕረት አንስቷል። መሐሪ ወመስተሳሂል እግዚአብሔር ይላል። እግዚአብሔር መሐሪና ይቅር ባይ ነው። ሩቀ መዓት ወብዙኃ ምሕረት ወጻድቅ አለ። መዓቱ የራቀ ምሕረቱ ቸርነቱ የቀረበ መዓቱ ያነሰ ቸርነቱ የበዛ እያለ ምሕረቱን እያነሳ ይዘምራል። ይቀስፍ ወትረ ወይትማ ዘልፈ ይላል። ሁልጊዜ አይቀስፍም ለዘላለምም አይቆጣም ነው ያለው። በዚህ በዳዊት መዝሙር 102 ቁጥር 8 ጀምሮ አምላካችን እግዚአብሔር በባህሪው መሐሪ ነው፣ ይቅር ባይ ነው፣ ቸር ነው፣ ሩሩ ነው፣ ባለ ብዙ ምሕረት ባለ ታላቅም ይቅርታ ነው። የእግዚአብሔር መዓቱ የራቀ ነው። ምሕረት ቸርነቱ ርኅራኄው ደግሞ እጅግ በጣም ቅርብ ነው። መዓቱ በጣም ያነሰ ነው። ቸርነቱ ደግሞ የበዛ የሰፋ ነው። ይሄንን አንስቶ ነው ምሕረቱን እያሰበ አባታችን ክቡር ዳዊት እንዲህ እያለ መልሶ መላልሶ ደግሞ ደጋግሞ እግዚአብሔርን ያመሰገነው። ግነዩ ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ አለ። እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ነውና አለ። እስቲ በደንብ አድርጋችሁ አመስግኑ አምላካችን እግዚአብሔርን። ግነዩ ለአምላክ አማልክት እስመ ለዓለም ምሕረቱ ግነዩ ለእግዚአ አጋዕዝት እስመ ለዓለም ምሕረቱ አለ። የአማልክትን አምላክ እግዚአብሔርን አመስግኑ ምሕረቱ ቸርነቱ ለዘላለም ነውና። የጌቶችን ጌታ አመስግኑ ምሕረቱ ቸርነቱ ለዘላለም ነውና እያለ በዳዊት መዝሙር 135 ከቁጥር 1 እስከ ፍጻሜው ድረስ አስፍቶ አብዝቶ ስለ ምሕረቱ ስለ ቸርነቱ እግዚአብሔርን አመስግኖታል። በተለይም ለኛ ለሰው ልጆች ያደረገውን ቸርነት ምሕረቱን ስጦታውን አንስቷል። ይሄ ብቻ አይደለም፣ ለእስራኤል ዘሥጋም ያደረገላቸውን የምሕረቱን የቸርነቱን ስጦታ አንስቶ በስፋት ነው ያመሰገነው። አምላካችን እግዚአብሔር መሐሪ ነው፣ ይቅር ባይ ነው። ምሕረቱ ደግሞ ለዘላለም ነው። ምሕረቱ እስከ መቼ ነው? ለዘላለም ነው። እሱ ለዘላለም አይቆጣም። እርሱ ሁል ጊዜ አይቀስፍም። በደልን ኃጢአትን እየቆጠረ ሰውን ለማጥፋት የሚፋጠን አይደለም። ቀጥቶም ገስጾም ለዘላለም የሚቆጣ አይደለም። የኛ አምላክ እግዚአብሔር ምሕረቱ ዘላለማዊ ነው። ይቅርታው ቸርነቱ ብዙ ነው። ለእስራኤል ዘሥጋ ብዙ ጊዜ ምሕረት አድርጓል። ብዙ ጊዜ ቸርነት አድርጓል። ያውም ሳይመቹት እየበደሉት እሱን እያሳዘኑት። ጥቂት ነገር እናንሳ። ሁላችን እንደምናውቀው እስራኤል ዘሥጋ ከግብፅ ከባርነት ኑሮ አምላካችን እግዚአብሔር በምሕረቱ
በዘጠኝ ታላላቅ ተአምራት በ10ኛ ሞተ በኩር በ11ኛ ስጥመተ ኤርትራ ባህር ነፃ አወጣቸው። የኤርትራን ባህር ለሁለት ከፍሎ እንደ ግድግዳ ቆሞ እንደ ሳር ክምር አድርጎ ሕዝቡን በደረቅ አሻገራቸው። እንዳይረባቸው ከሰማይ መና አውርዶ መገባቸው። እንዳይጠማቸው ከአለት ከጭንጫ ከድንጋይ ላይ ውሃ አፍልቆ አጠጣቸው። ቀን ፀሐይ እንዳያቃጥላቸው ሌሊት ጨለማ እንዳያስደነግጣቸው በሰባት አይነት ደመና እየተንከባከበ መራቸው። እንዲህም እያደረገላቸው አልተመቹትም፣ አሳዘኑት። በመንገድ ላይም ተፈታተኑት። አምላካችን እግዚአብሔር ግን በምህረቱ ብዛት ፈጽሞ አላጠፋቸውም። ያን ሁሉ በደል ያንን ሁሉ ኃጢአት ሲሰሩ አይቶ እንዳላየ ሰምቶ እንዳልሰማ እያለፈ ጎበኛቸው። በዚህ በመጽሐፈ ነህምያ ምዕራፍ 9 ላይ ቁጥር 17 አንተ ግን በሉ ይቅር ባይ ቸርና መሐሪ አምላክ ለቁጣም የምትዘገይ ምሕረትም የምታበዛ ነህና አልተውካቸውም። አስተውሉ። እስራኤል ዘሥጋ በመንገዳቸው ላይ እንኳን ከባርነት ነፃ ወጥተው ወደ ምድረ ርስት ወደ ከነዓን ወደ ዛሬቱ ኢየሩሳሌም ሲጓዙ አምላካችን እግዚአብሔርን ተፈታተኑት። ጣዖት እያመለኩ ተፈታተኑት። ይህም ብቻ አይደለም፣ በመንገድ ላይ ከአሕዛብ ጋር እያመነዘሩ ተፈታተኑት። ግብፅ ይሻለናል ብለው ወደ ኋላ ለመሄድ እየተመኙ ተፈታተኑት፣ አስቸገሩት። በመሪባ ውሃ ተፈታተኑት። አምላካችን እግዚአብሔር ግን መሐሪና ይቅር ባይ ስለሆነ ለቁጣ የዘገየ ስለሆነ አልተዋቸውም፣ አላጠፋቸውም። በደላቸውን ሳይቆጥር ኃጢአታቸውን ሳይመለከት ተንከባክቦ በቸርነቱ ምድረ ርስትን ከነዓንን አወረሳቸው። ይህም ብቻ አይደለም፣ በኢየሩሳሌም ደግሞ ሲኖሩ ሕዝበ እግዚአብሔር እስራኤል ዘሥጋ የሚያስተምሯቸው አበይት ነቢያትን ደቂቀ ነቢያትን አዘዘ። የሚያገለግሏቸው ካህናት አስነሳ። መጻሕፍት ተጽፎላቸዋል። ሕገ ኦሪት የጎደለባቸው ነገር የለም። እግዚአብሔርን የሚያመልኩበት ቤተ መቅደስ አላቸው። ግን ከአምልኮተ እግዚአብሔር ወጥተው ጣዖትን አመለኩ። እንደ አሕዛብ ያለ ርኩሰትን አደረጉ። ኃጢአትን አበዙ፣ መተላለፍን አደረጉ። እግዚአብሔር ወደ እርሱ የላካቸውን ነቢያትን ገደሉ፣ በንጹሐን ደም ታጠቡ። የዚህን ጊዜ እግዚአብሔር ቀጣቸው። ኃጢአትን የሚዘራ መከራን ያጭዳል ይላል መጽሐፈ ምሳሌ ምዕራፍ 22 ቁጥር 8 ላይ። በሶስት ቅጣቶች ቀጣቸው። ብዙዎች በከለዳውያን ሰይፍ አለቁ፣ እንደ ቅጠል ረገፉ። ከሰይፍ የተረፉ በረሃብ ተቀሰፉ። ከረሃብ የተረፉት በበሽታ አለቁ። መድኃኒት በሌለው በሽታ ማለት ነው። ዘር ፈጽሞ እንዳይጠፋ አምላካችን እግዚአብሔር ስለተጠሩበት ስለ ቅዱሱ ስሙ ብሎ ስለ ባለሟሎቹ፣ ስለ ወዳጆቹ፣ ስለ አባቶቻቸው፣ ስለ አባቶቻችን፣ ስለነ አብርሃም፣ ስለነ ይስሐቅ፣ ስለነ ያዕቆብ ብሎ ጥቂቶች ተማርከው ባቢሎን እንዲወርዱ አደረገ። በዛ በባቢሎን ሳሉ እንዲህ እያሉ አጉረመረሙ። እስራኤል ዘሥጋ እግዚአብሔር ጨከነብን አሉ። መከራው በዛ። ወገኖቻችንን በሰይፍ አጣ። ከሰይፍ የተረፉ በረሃብ አለቁ። ከረሃብ የተረፉ በበሽታ ተቀሰፉ። እኛ ደግሞ ከኢየሩሳሌም ተሰደን ባቢሎን ወርደን በአሕዛብ እየተረገጥን
እየተጨነቅን እንኖራለን ብለው አጉረመረሙ። ያን ጊዜ ነቢየ እግዚአብሔር ቅዱስ ኤርምያስ እንዲህ አለ፣ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው አለ። ርኅራኄው አያልቅምና አለ። ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 22 ላይ ያልጠፋ ነው አለ ነቢዩ ቅዱስ ኤርምያስ። ያልጠፋችሁት አላለም። ራሱንም ከበደለኞቹ ከኃጢአተኞቹ ጋር ቆጥሮ ተናገረ። እንግዲህ ያውማ ነቢየ እግዚአብሔር ቅዱስ ኤርምያስ ሰው ብቻ ሳይሆን እግዚአብሔር የመሰከረለት የእግዚአብሔር ሰው ነው። በሆድ ሳልሰራ አውቄሃለሁ፣ ከማኅፀን ሳትወጣ ቀድሼሃለሁ፣ የአሕዛብም ነቢይ አድርጌሃለሁ ብሎ መስክሮለታል። ትንቢተ ኤርምያስ ምዕራፍ 1 ቁጥር 5 ላይ። ነገር ግን የቅዱሳን ጠባያቸው ትሕትና ነው፣ ራስን ዝቅ ማድረግ ነው። ከኃጢአተኞች ራሱን እንዳንዱ ቆጥሮ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው አለ። ርኅራኄው አያልቅምና አለ። ርኅራኄው ቸርነቱ ብዙ ስለሆነ አምላካችን እግዚአብሔር እስራኤል ዘሥጋን ፈጽሞ አላጠፋቸውም። ከአባቶቻቸው ጋር የገባውን ቃል ኪዳን አሰበ። የእግዚአብሔር ምሕረት ከወዳጆቹ ጋር በገባው ቃል ኪዳን ይገለጣል። እግዚአብሔር ስለ ወዳጆቹ ብሎ ይምራል፣ ይራራል፣ ይቅር ይላል። ብዙ ጊዜ እስራኤል ዘሥጋ በአባቶቻችን በነ አብርሃም በነ ይስሐቅ በነ ያዕቆብ ቃል ኪዳን ተምረዋል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ምሕረቱን ስለ ወዳጆቹ ያደርጋል፣ ይቅርታውን ስለ ባለሟሎቹ ያደርጋል። ይሄን አደረገላቸው። እንዲሁም እንዲህ ይላቸው ነበር ቅዱስ ኤርምያስ፣ ሰው አለ ስለ ኃጢአቱ ቅጣት የሚያጉረመርመው ስለምንድን ነው አለ። እዚያው ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 39 ላይ ሰው በሉ ስለ ኃጢአቱ ቅጣት የሚያጉረመርም ስለምንድን ነው? ይህን የተናገራቸው። ለምን ታጉረመርማላችሁ? ለምን ታማርራላችሁ አላቸው። ይሄ እኮ የኃጢአት ውጤት ነው፣ ይሄ ተግሳጽ፣ ይሄ ቅጣት አላቸው። እንዲያውም ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው አላቸው። ርኅራኄው ስለማያልቅ እንደኛማ ኃጢአት ቢሆን ኖሮ መጥፋት ነበረብን። ነገር ግን እግዚአብሔር በምሕረቱ ሳያጠፋን ተሸከመን አለፈን፣ ዕድሜ ጨመረልን አላቸው። ስለደረሰብን ስለሆነብን ነገር እግዚአብሔርን ከማማረር በእግዚአብሔር ላይ ከማጉረምረም ይልቅ እግዚአብሔር ስላበዛልን ምሕረት ስላደረገልን ቸርነት ማመስገን ነው የሚገባው። ሰው ስለ ኃጢአቱ ቅጣት የሚያጉረመርመው ስለምንድን ነው አለና መንገዳችንን እንመርምርና እንፈትን አለ። ወደ እግዚአብሔርም እንመለስ አላቸው። ለምን? በደላቸው ብዙ ስለነበረ። በዚያን ጊዜ እንኳን በእግዚአብሔር ላይ የድፍረት ቃል ይናገሩ ነበር። ዛሬ አንዳንዴም እኛ ከበደላችን ከኃጢአታችን የተነሳ ስንገሰጽ መከራ ሲመጣብን ስንቀጣ ምናጉረመርም አለን። ኢትዮጵያውያን ዛሬም እኛ እስራኤል ዘሥጋን እንመስላለን። ልክ እንደ እስራኤል ዘሥጋ የምናጉረመርም አለን። ከምን መጣ ዛሬ የእርስ በርስ ጦርነቱ፣ መበላላቱ፣ መነካከሱ፣ እልቂቱ ከየት መጣ? ዛሬም የሞት ዜና ነው የምንሰማው። ኢትዮጵያውያን አስከሬን ነው የምንቆጥረው። ዛሬም በሀገራችን በኢትዮጵያ ሰይፍ አለ። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ይሄ የበደል ውጤት ነው፣ የኃጢአት ውጤት ነው። ክፎች ጸብ ዘሩ፣ መለያየት ዘሩ፣ ጎጠኝነት ዘሩ፣
እሱ በትውልዱ ልቡና ላይ በቀለ። አሁን እየታጨደ ነው ያለው። ኃጢአትን የሚዘራ መከራ ያጭዳል። የተዘራውን የበቀለውን እየታጨደ ያለው። እስራኤልስ በአሕዛብ ሰይፍ አለቁ፣ በባቢሎናውያን። ኢትዮጵያውያን ዛሬ እርስ በርሳችን እየተላለቅን ያለነው በጦርነት። በቃችሁ ይበለን። ወገኖቻችን እኮ ቀባሪ አጥተው ስጋቸውን የምድር አራዊት የሰማይ አሞሮች እኮ እየበሉት ነው ያለው። ከዚህ በላይ ምን አለ? እኛም ባለመከራዎች ሆነናል። ጦርነት ነው፣ ግጭት ነው፣ ሁከት ነው አለ። ገና አልበረደም። ሌላው በረሃብ ነው ያለቁት እስራኤል ዘሥጋ። ረሃብ ነው፣ ረሃብተኞች ነን። ኑሮ ከብዶናል፣ ተወዶብናል። ዛሬ ኢትዮጵያ ምድር ላይ የረከሰው የሰው ሕይወት ነው ዋጋ ያጣው። ዕቃውማ ሸቀጡማ እየተወደደ ነው በየዕለቱ። ኑሮ ይከብዳል፣ ይወደዳል። ውድ ዋጋ የተከፈለለት የሰው ሕይወት ግን ዋጋ አጥቶ ረክሷል። እንዲሁ ነው የሚወድቀው። ረሃብ ነው አለ፣ በሽታ ነው። ብዙ ወገኖቻችን በበሽታ እያለቁ ነው። ስደት ነው። በገዛ ሀገራችን ስደተኞች ነን። መፈናቀል ነው ያለው። ወጥቶ ለመግባት ስጋት ነው፣ ድንጋጤ ነው፣ ፍርሃት፣ ጭንቀት ውስጥ ነው ያለ ነው። ምን ሰማው የምናየው ይሄንን ነው ወገኖቻችን። አንዳንድ ኢትዮጵያውያን ያልፍልናል ብለው መንገድ ላይ አልፎባቸዋል። ወይ በድንበር ጠባቂዎች ተገድለዋል፣ ወይ ባህር ውስጥ በጀልባ ተሳፍረው ሲሄዱ ሰጥመዋል፣ ወይም ደግሞ በረሃ ውስጥ ሚላስ የሚቀመስ አጥተው በረሃብ ደክመው በጥል ዝለው ሞተዋል። አንዳንዶች በኮንቴይነር ታጭቀው ሲሄዱ አየር አጥሯቸው ሞተዋል። የተረፉትም አንዳንዶች በቁማቸው አይናቸውን እያወጡ ኩላሊታቸውን እያወጡ ገድለዋቸዋል። አንዳንዶች ደግሞ በየእስር ቤቱ ይማቅቃሉ። ሀገር እያላቸው እንደሌላቸው ነው። ኢትዮጵያን የምትመስል ምድራዊ ገነት የምትባል አየሯ ራሱ ምግብ የሆነ ሀገር እያለችን ሀገር እንደሌለ አምላክ እያለ እግዚአብሔርን የሚያክል አባት እያለን እንደሌለ ሆነናል። እግዚአብሔር በቃችሁ ይበለን። ይሄንን የቆረጥነውን ተስፋችን ይቀጥልልን፣ የመከራውን ቀን ያሳጥርልን። አንዳንድ ጊዜ እኛ ምን እንላለን? ምን ነው እግዚአብሔር የት አለ? መከራችን በዛ፣ ፈተናችን በዛ፣ ችግራችን በዛ እንላለን። ምን እስክንሆን ነው የሚጠብቀው ብለን ምናማርራለን፣ ምናጉረመርማለን። እባካችሁ አናማር፣ አናጉረምርም። ያልጠፋ ነው በሉ። ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና። እኛም እኮ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። የትኛው በጎ ስራችን ነው? የትኛው የጽድቅ ስራችን ነው? በግል ሕይወታችን ምን ሰራውን ነው? እስቲ በማህበራዊ ሕይወታችን ምን ሰራውን ነው? በቤተሰብ ምን ሰራውን? እንደ ሀገር እየሰራን ያለነውን እስቲ እንይ። በጣም እኮ ብዙ ግፍ አለ፣ ብዙ በደል፣ ብዙ ኃጢአት፣ ብዙ ነውር፣ ብዙ ርኩሰት እኮ አለ። ይሄንንማ ቢቆጥር ኖሮ እግዚአብሔር ማንም በሕይወት አይኖርም ነበር። እንደ ኃጢአታችን በሉ አላደረገብንም፣ እንደ በደላችንም አልከፈለንም። መዝሙር 102 ቁጥር 10 እንደ ኃጢአታችን ምን አላደረገብንም፣ እንደ በደላችንም አልከፈለንም። የኃጢአታችንን ብዛት የሰውነታችንን ክፋት ተመልክቶ ቢከፍለን ኖሮ ቢፈርድብን ኖሮ እንዴት እንሆን ነበር? ዛሬም እኮ አልተመለስንም አንዳንዶቻችን። ግን እግዚአብሔር ምሕረቱን አበዛ፣ ቸርነቱን አበዛ፣ ይቅርታውን በእኛ ላይ አደረገ። ምናልባት አሁን እያዘን ነው፣ እየተከዝን ነው፣ እየተጨነቅን ነው። እስራኤልን ይጨነቁ እንደነበረ እስራኤል ግን እንደተጨነቁ አልቀሩም፣ ተመለሱ። እግዚአብሔር በምሕረቱ ተመለሰላቸው። ከሰባ ዘመን የባቢሎን የባርነት ኑሮ በኋላ አምላካችን እግዚአብሔር ከስራት ፈታቸው፣
ቀንበራቸውን ሰበረ፣ ወጥመዳቸውን በጣጠሰ፣ ሐዘናቸውን ለደስታ ልቅሷቸውን ለሳቅ ቀየረ። ከባቢሎን ወደ ኢየሩሳሌም መለሳቸው፣ ከተበተኑበት ሰበሰባቸው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እንዲህ እያለ ነቢየ እግዚአብሔር ቅዱስ ኤርምያስ ያጽናናቸው ነበረ። ዛሬም እኛ በዚህ ቃል እንጽናናለን። ሰቆቃወ ኤርምያስ ምዕራፍ 3 ከቁጥር 31 ጀምሮ ጌታ በሉ ለዘላለም አይጥልምና ቢያሳዝንም እንደ ምሕረቱ ብዛት ይራራልና። እንደገና በሉ እስቲ ጌታ በሉ ለዘላለም አይጥልምና ቢያሳዝንም እንደ ምሕረቱ ብዛት ይራራልና የሰውን ልጆች ከልቡ አያስጨንቅም አያሳዝንምም። አይዟችሁ እግዚአብሔር ለዘላለም አይጥለንም። ለምን? እግዚአብሔር ምሕረቱ ለዘላለም ስለሆነ በፍጹም ለዘላለም አይጥለንም። እንዲህ እንዳዘንን እንደተጨነቅን ባለመከራዎች እንደሆንን ግራ እንደገባን ከሕይወት ይልቅ ሞት ይሻለናል እንዳለን መፈጠራችንን እንደጠላን ቀኑ እንደጨለመብን እንደተቀበዘበዝን አንቀርም። ይሄም ቀን ያልፋል። እግዚአብሔር በጨለማ ውስጥ ብርሃን ያበራል። በደመና ውስጥ ቀስተ ደመና አለው። የእሳቱን ኃይል ያጠፋል። የአናብስቱን አፍ ይዘጋል። ባህሩን ለሁለት ይከፍላል። እንደ ግድግዳ ያቆማል። እንደ ሳር ክምር ያደርጋል። ሕዝቡን በደረቅ ያሻግራል። እግዚአብሔር አያሳፍረንም። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እንደገና ያየናል። ጌታ ለዘላለም አይጥልምና አለ። እንደ ምሕረቱ ብዛት ይራራል አለ። አዝነን ይሆናል፣ ተጨንቀን ይሆናል፣ ግራ ገብቶን ይሆናል። ግን ብናዝንም ይሄ ቀን ያልፋል። ተስፋ አለመቁረጥ ወገኖች፣ በምንም ውስጥ ብናል ሁልጊዜ ምሕረቱን ማሰብ። በመጀመሪያ ምሕረቱን፣ ቸርነቱን፣ ይቅርታውን እያሰብን እግዚአብሔርን ሁልጊዜ ማመስገን። በበደላችን ምክንያት በኃጢአታችን ምክንያት በመጣብን ተግሳጽ፣ ቅጣት፣ መከራ አለማማረር፣ አለማጉረምረም፣ ይልቅስ ምሕረቱን ቸርነቱን እያሰብን ማመስገን። ስናመዛዝነው ከኛ በደልና ኃጢአት በላይ የእግዚአብሔር ምሕረት ይበዛል፣ የእግዚአብሔር ቸርነት ይበዛል። ስለ ኃጢአታችን ከተቀጣነው ቅጣት አንጻር ያንሰናል። የእግዚአብሔር ምሕረት በዝቶልን ነው። እንደውም እነ በደላችን አልተቀጣንም፣ እንደ ኃጢአታችን አልተፈረደብንም። ስለዚህ ምሕረቱን አስቦ ማመስገን የመጀመሪያው ነገር እሱ ነው። ምሕረቱን ቸርነቱን እያሰቡ ማመስገን። ሁለተኛ ምሕረቱን ቸርነቱን እያሰብን ተስፋ ለመቁረጥ። ነገም ሌላ ቀን ነው። እግዚአብሔር እንደገና ያየናል። ሐዘናችን ለደስታ ይቀይራል፣ ለቅሷችን ለሳቅ ይቀይራል። ይሄም ቀን ያልፋል ማለት ይነሳል። እግዚአብሔር መጠበቅ ነው፣ መታገስ ነው። እንደገና በሉ አፍህን ሳቅ ይሞላዋል፣ ከንፈሮችንም እልልታ ይሞላዋል። መጽሐፈ ኢዮብ ምዕራፍ 8 ቁጥር 21 እስራኤል እንደገና አፋቸው ሳቅ ተሞላ፣ ከንፈሮቻቸው በእልልታ ተሞላ። እግዚአብሔርን ስለ ምሕረቱ ብዛት አመሰገኑት። ኢትዮጵያውያን የኛንም አፍ እግዚአብሔር አንድ ቀን እንደገና ሳቅ ይሞላዋል፣ ከንፈሮቻችንንም እልልታ ይሞላዋል። ብቻ በምንም ውስጥ ብናልፍ ቸርነቱን እያሰብን እናመስግን። ተስፋ አንቁረጥ፣ አናማር፣ አናጉረምርም። ይህ በብሉይ ኪዳን ለእስራኤል ዘሥጋ የተደረገ ነው። ወደ አዲስ ኪዳን እንምጣ። የአዲስ ኪዳን ምሕረት ቸርነት ከአይምሮ በላይ ነው። በቋንቋም አይገለጥም።
ነብዩ ሚክያስ የተናገረውን ቃል እናንሳ ርዕስ አድርገን የተነሳንበት ክፍል ማለት ነው። በደልን ይቅር የሚል አለ እንዳንተ ያለ አምላክ ማን ነው አለና ምሕረትን ይወዳል አለ ቁጣውንም ለዘላለም አይጠብቅም አለ ተመልሶ ይምረናል ክፋታችንንም ይጠቀጥቃል ኃጢአታችንንም በባህር ጥልቅ ይጥለዋል አለ። ለጊዜው ለእስራኤል ዘሥጋ ስለ ወገኖች የተናገረው ነው ነብዩ ሚክያስ። እውነት ነው በደልን ይቅር የሚል እንደ እግዚአብሔር ያለ አምላክ ማን የሚል ምሕረትን ይወዳል ማራቸው ይቅር አላቸው ቁጣውን ለዘላለም አይጠብቅም አለ ለዘላለም አልተቆጣባቸው ተመልሶ ይምረናል አለ ተመልሶ እግዚአብሔር ማራቸው ከመዓት ወደ ምሕረት ከቁጣ ወደ ትዕግስት ዘንበል አለ ተመለሰላቸው ለኛም ይመለስልን ክፋታችንን ይጠቀጥቃል አለ ተቀጠቀ ኃጢአታችንን በባህር ጥልቅ ይጥለዋል አለ ጣለ። ይሄ ግን ስለ እስራኤል ዘሥጋ ብቻ የተነገረ አይደለም ስለ አዳምና ስለኛ ስለ ልጆቹም የተነገረ ነበር። እንዲህ ማለቱ ነው በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው አለ ስለኛ ስለ አዳምና ስለ ልጆቹ ተነገረ። ተመልሶ ይምረናል ተመልሶ ማረን። ሁላችን እንደምናውቀው አዳምና እኛ ልጆቹ በመርገመ ሥጋ ላይ መርገመ ነፍስ በሞተ ሥጋ ላይ ሞተ ነፍስ በርደተ መቃብር ላይ ርደተ ሲኦል የተፈረደብን ነበርን። በሥጋ ሞት ወደ መቃብር መውረድ በነፍስ ሞት ወደ ሲኦል መውረድ የሞት ሞት ተፈርዶብን ነበር። ማንም ከዚህ ሊያድነን አልተቻለውም ነበር። እግዚአብሔር ግን በምሕረቱ ባለጸጋ ስለሆነ ማረን ይቅራልን ራራልን። ይህን ቅዱስ ጳውሎስ እንደዚህ አድርጎ ያነሳዋል በዚህ በኤፌሶን መልእክቱ ምዕራፍ 2 ቁጥር 4 ጀምሮ እግዚአብሔር ይላል በምሕረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን ይላል። ምሕረቱን እናስብ ቸርነቱን እናስብ። እግዚአብሔር በምሕረቱ ባለጸጋ ስለሆነ ምሕረት የባህሪ ገንዘቡ ስለሆነ ማለት ነው። በምሕረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ ከትልቅ ብቻ አይደለም ቋንቋ ቢያጥረው ነው ቅዱስ ጳውሎስ ከጥልቅ ፍቅሩ ከአይምሮ በላይ በሆነው ፍቅሩ በቋንቋ ሊገለጥ በማይችል ፍቅሩ በኃጢአታችን በበደላችን ሙታን እንኳን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን። የተነገረው ትንቢት እንዲፈጸም የተቆጠረው ሱባኤ በደረሰ ጊዜ ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ አዳምና እኛ ልጆቹን ስለማዳን በባህሪ አባቱ በእግዚአብሔር ፈቃድ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ እንዲሁም በራሱ በእግዚአብሔር ወልድ ፈቃድ ከሰማየ ሰማያት ወረደ። ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሕዶ ከብሮ በቤተልሔም ዋሻ ተወለደ። ቀስ በቀስ በሥጋ አደገ። 30 ዘመን ሲሞላው በዮርዳኖስ መሃል በዮሐንስ እጅ ተጠመቀ። ሳይውል ሳያድር ዕለቱን ወደ ገዳመ ቆሮንቶስ ገባ። 40 ቀን 40 ሌሊት ጾመ ጸለየ። ከዲያብሎስ ተፈተነ። ዲያብሎስን ድል አድርጎ ዲያብሎስን ድል የምናደርግበትን ኃይል ለአዳምና ለኛ ልጆቹ ሰጠ። ከዚያም በዚህ ምድር እየተመላለሰ ሕማማነ ሥጋን በእጁ ታምራት ሕማማነ ነፍስን በቃሉ ትምህርት ፈወሰ። በጸሎተ ሐሙስ ምሽት ታልፎ ተሰጠ። በዕለተ ዓርብ በቀራንዮ መስቀል ላይ ተሰቀለ። እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ምክንያት ሙታን በሆን ጊዜ እንኳን ከክርስቶስ ጋር ሕይወትን ሰጠን። አስተውሉ። በዓይነ ሕሊናችን
ቀራንዮ ኮረብታ ላይ እንውጣ እስቲ። ፍቅሩን እንመልከተው እስቲ። ምሕረት ቸርነቱን እስቲ እንመልከተው። የትኛው ተበዳይ ነው ራሱ ክሶ በዳዩን የሚታረቀው? የኛ አምላክ ግን እኛ በድለነው፣ በዳዮቹ እኛ የሰው ልጆች ነን። የበደልነው አምላካችን እግዚአብሔርን ነው። ግን እርሱ ተበድሎ ሳለ ራሱ ካሳ ከፋይ ሆነ። የከፈለው ካሳ ብር አይደለም። የከፈለው ካሳ ወርቅ አይደለም። ደግሞ የከፈለው ካሳ ራሱን ነው። ውድ ዋጋ ከፈለ። ቅዱስ ሥጋውን ቆረሰ፣ ክቡር ደሙን አፈሰሰ፣ ነፍሱን ለመስቀል ሞት አሳልፎ ሰጠ። ራሱን መስዋዕት አድርጎ አቅርቦ ማረን፣ ይቅር አለን፣ ራራልን። የኛን ሞት ወስዶ የሱን ሕይወት ሰጠን። ክብር ምስጋና ይግባው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። ይህ ከአእምሮ በላይ ነው። እግዚአብሔር መሐሪ ይቅር ባይ ቸርነቱ ይበዛ ሩሩ አምላክ እንደሆነ አባታችን ሊቀ ነቢያት ሙሴ በሕግ መጻሕፍቱ ጽፏል። አባታችን ክቡር ዳዊት በመዝሙራቱ ዘምሯል። ቅዱሳን ነቢያት በየዘመናቱ በትንቢት ተናግረዋል። ግን ከቃል በላይ የበረታ ነገር ግን አለ። ይሄ ከአእምሮ በላይ ነው። ልዩ ነው ፍቅሩ፣ ልዩ ነው ምሕረት ቸርነቱ። በቀራንዮ ኮረብታ ላይ ያደረገልን ነገር ማለት ነው። እንውጣ እስቲ። ሰቅለው የገደሉት የቸነከሩት ያንን ሁሉ መከራ ስቃይ ያሳዩትን በምህረቱ አሰበ፣ በይቅርታ ጎበኘ። አባ ስረይ ሎሞ እስመ በዘይ አምሩ ይገብሩ አለ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የሉቃስ ወንጌል ምዕራፍ 23 ቁጥር 30። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ መሐሪ አምላክ ነው፣ ይቅር ባይ አምላክ ነው። ከባህሪ አባቱ ከእግዚአብሔር ከባህሪዎቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ ነው። ለምንድን ነው አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ያለው ቢሉ በመጀመሪያ በቃል የተናገረውን በተግባር ሊፈጽም ነው። ምን ብሎ ነበር አምላካችን ኢየሱስ ክርስቶስ? ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ የሚሰድቧችሁን ባርኩ፣ ስለሚያሳድዷችሁ ጸልዩ፣ ክፉ ለሚያደርጉባችሁ መልካም አድርጉ ብሏል በማቴዎስ ወንጌል ምዕራፍ 5 ቁጥር 43 ጀምሮ። ይሄንን በቃሉ የተናገረውን በተግባር ፈጸመ። እስከ መስቀል ሞት ድረስ ላሳደዱት ጸለየ፣ ለመነ። ይሄ ለመፈጸም ሌላው ለአብነት አርአያ የሆነን ምሳሌ ሲሰጠን ከእኔ ተማሩ ነው ያለው በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ። ከሱ ከተማርናቸው ከምንማራቸው ነገሮች መካከል አንዱ ይቅር ባይነት ነው። ክፉ ላደረጉብን መልካም ማድረግ፣ ጠላቶቻችንን መውደድ፣ የሚረግሙንን መመረቅ፣ ስለሚያሳድዱን መጸለይ። አስተውሉ። እስከ መስቀል ሞት ድረስ ያሳደዱትን አባት ሆይ የሚያደርጉትን አያውቁምና ምን በላቸው ይቅር በላቸዋል፣ እናንተም እንዲያድርጉ ለማለት ይህንን ያሳየን። ዛሬ በዓለ ሲመቱን ምናስብለት ምናከብረው ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ቅዱስ ወንጌል ስለሰበከ ተአምራት ስላደረገ እንደ ክፉ አድራጊ ተቆጥሮ በድንጋይ ሲወገር ስጋው እየተቆረሰ ደሙ እየፈሰሰ አጥንቱ እየተከሰከሰ ለገዳዮቹ ምሕረት ለመነ። ጌታ ሆይ ኃጢአታቸውን አትቁጠርባቸው አለ በሐዋርያት ሥራ ምዕራፍ 7 ቁጥር 60 ላይ። ይሄንን ያደረገው እንዲህ አድርጉ ለማለት እኮ ነው እንጂ ራሱ ይቅር ባይ አምላክ ነው። እነኛን ክፎቹን ሰቅለው የገደሉትን ማራቸው፣ ይቅር አላቸው። ታዲያ እንዲህ አድርጎ ምሕረት የሚያደርግ ይቅርታ የሚሰጥ ማን አለ? ሰምታችሁ ታውቃላችሁ? አይታችሁ ታውቃላችሁ? ሰው
ክፉም ያረግበትን የሚበድለውን ሊበቀለው ምቹ ጊዜ ይፈልጋል እንጂ እንዴት አድርጎ ምሕረት ያደርግለታል? እንዴትስ አድርጎ ይሞትለታል? ገና ኃጢአተኞች ሳለን አለ ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል አለ ቅዱስ ጳውሎስ እዚህ በሮሜ መልእክቱ ምዕራፍ 5 ቁጥር 8 ላይ። ገና ኃጢአተኞች በደለኞች ሳለን እኮ ነው ክርስቶስ ስለኛ በዕፀ መስቀል ላይ ተሰቅሎ በሥጋ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ፍቅር ከሚገለጥበት መገለጫዎች መካከል አንዱ ስጦታ ነው። የኛ አምላክ ደግሞ ለኛ ለኃጢአተኞቹ ለኛ ለጠላቶቹ ራሱን ነው አሳልፎ የሰጠው። ውድ ስጦታ፣ የመጨረሻ ስጦታ፣ መተኪያና መለኪያ የሌለው ስጦታ ለኃጢአተኞቹ ለኛ ሰጠን። ጠላቶቹ ሳለን በልጁ ሞት ከእግዚአብሔር ጋር ታረቅን። ሮሜ 5 ቁጥር 10 ላይ ተመዝግቧል። በደንብ አድርጋችሁ እግዚአብሔርን አመስግኑ። ገና ጠላቶቹ ሳለን በልጁ ሞት ከእግዚአብሔር ጋር ታረቀ። እግዚአብሔር ወልድ ኢየሱስ ክርስቶስ ከባሕርይ አባቱ ከእግዚአብሔር አብ ጋር ከባሕርይ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር ከራሱም ጋር ታረቀን፣ አስታረቀን ጠላቶቹ ሳለን። ይሄ ነው እግዚአብሔር በምህረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በሆን ጊዜ እንኳን ከክርስቶስ ጋር ሕይወትን ሰጠን ያለው ቅዱስ ጳውሎስ ይሄን አደረገልን። ስለዚህ ነብዩ ሚክያስ የተናገረው ቃል ተፈጸመ። በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው አለ ርዕሳችን ነው። ምህረትን ይወዳል አለ። አሁን ምህረትን የሚወድ መሐሪ ይቅር ባይ አምላክ ስለሆነ ቁጣውን ለዘላለም አይጠብቅም። ለ5500 ዘመን በመከራው ነበር፣ ግን ለዘላለም በሲኦል በጨለማ ቤት ኑሩ አላለም። ለዲያብሎስና ለሰራዊቱ ስትገዙ ኑሩ አላለም። ቁጣውን ለዘላለም አይጠብቅም። ተመልሶ ይምረናል፣ ተመልሶ ማረን። ክፋታችንን ይጠቀጥቃል አለ፣ ጠቀጠቀው፣ ከእግራችን በታች ጣለው። ኃጢአታችንንም በባህሩ ጥልቅ ይጥለዋል አለ። ኃጢአታችንን በጥልቁ በሲኦል ባህር ጣለልን። ጠላታችን ዲያብሎስንና ሰራዊቱን ከመንገዳችን ላይ በመስቀሉ ጠርቆ አስወገደልን። የአመፃ መዝገብ ተገልብጧል። የሞት መውጊያ ተሰብሯል። አዳምና እኛ ልጆቹን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በምህረቱ ከሲኦል ወደ ገነት ከጨለማ ወደሚደነቅ ብርሃን አሻግሮናል። ክብር ምስጋና ይግባው። ይሄንን አድርጎልናል። ስለዚህ ምህረቱን እናስብ። አሁን ከቅዱስ ያሬድ ጋር እንዲንበላ ምንድን ነበር ያለው? ወመኑ መሐሪ ዘከማከ፣ እንዳንተ ያለ መሐሪ ማን ነው? እኛም እንዲንበል እንዳንተ ያለ መሐሪ ማን ነው እንበለው። ከሰማየ ሰማያት የወረድክልን ከቅድስተ ቅዱሳን ከድንግል ማርያም የተወለድክልን በዚህ ምድር እየተመላለስክ ሕሙማነ ሥጋን በእጅህ ታምራት ሕሙማነ ነፍስን በቃል ትምህርት የፈወስ እንዳንተ ያለ መሐሪ ማን ነው እንበለው። ስለኛ ስትል በጸሎተ ሐሙስ ምሽት ታልፈ የተሰጠ 13ቱን ሕማማተ መስቀል የተቀበልክ እየቆሰልክ የፈወስከን እየተቸነከርክ ከችንካር ያላቀቅከን እርቃንህን ውለህ ጸጋህን ያለበስከን ሐሞትና ከርቤ መራራውን ቀምሰህ ጣፋጩን ያጠጣህን የሾህ አክሊል ተደፍቶብህ የሕይወት አክሊል ያቀዳጅህን እየተዋረድክ ያከበልከን መከራ እየተቀበልክ ያዳንከን እንዳንተ ያለ መሐሪ ማን ነው እንበለው? ማንም የለም እንደሱ ያለ መሐሪ። ለባህሪ ሞትም አይስማማ አምላክ በሥጋ ሞተ የኛን ሞት ወስደ ያንተን ሕይወት ለኛ የሰጠህን እንዳንተ ያለ መሐሪ ማን ነው እንበለው?
እስከ መቃብር ድረስ የወደድከን በአካለ ነፍስ ወደ ሲኦል ወርደህ ነፍሳትን ከሲኦል ከባርነት ቤት ነፃ ያወጣ እንዳንተ ያለ መሐሪ ማን ነው ብለዋል? ምን አለ ቅዱስ ያሬድ? እንዳንተ ያለ መሐሪ ማን ነው ብሎ ለእስራኤል መና ያወረድክ ነው ያለው። እንዲህ እንበለው ደግሞ ለኛ ለእስራኤል ዘነፍስ ለአዲስ ኪዳን እስራኤሎች ለኛ ለክርስቲያኖች መና ሆነ ወርደ ቅዱስ ሥጋን ቆርሰ ብሉኛልከን ክቡር ደምን አፍስሰ ጠጡኛልከን እንዳንተ ያለ መሐሪ ማን ነው ብለዋል። አነ ውእቱ ህብስተ ሕይወት ዘወረደ እምሰማይ አለ። ከሰማይ የወረደ የሕይወት እንጀራ እኔ ነኝ አለ በዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ። ሰው ከዚህ እንጀራ ቢበላ ለዘላለም በሕይወት ይኖራል እንጂ ሞትን አያይም አለ። እኔም ደግሞ ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው አለ። የትኛው ነው ለጠላቶቹ ሥጋውን እየቆረሰ ብሉኝ የሚል ደሙን እያፈሰሰ ጠጡኝ የሚል ማን ነው? ማን ነው ለጠላቶቹ የሚሞት? ተሰምቶ አያውቅም፣ ታይቶም አያውቅም። የኛ አምላክ ግን ጠላቶቹ ሳለን ኃጢአተኞች በደለኞች ሳለን ቅዱስ ሥጋውን ቆርሶ ብሉኝ አለ። ክቡር ደሙን አፍስሶ ጠጡኝ አለ። እስራኤል ሥጋ አንድ ጊዜ በልተውት ዳግም የሚያስርም መና በሉ። አንድ ጊዜ ጠጥተውት ዳግም የሚያስጠማ ውሃ ከዓለት ፈልቆላቸው ጠጡ። እኛ ግን በእውነት የሕይወት ምግብ ቅዱስ ሥጋውን በላን፣ የሕይወት መጠጥ ክቡር ደሙን ጠጣን። መናው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ አዳነን። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ የሕይወትን ምግብ የሕይወትን መጠጥ ወልዳ ሰጠችን። ስለዚህ እንዲህ እንላታለን፣ ኦ ማርያም በእንተዝህ ናፈቅረኪ ወናበየኪ እስመ ወለድኪ ለነ መብላ ጽድቅ ዘበአማን ወስቴ ሕይወት ዘበአማን እንላታለን። ማርያም ሆይ ስለዚህም እንወድሻለን፣ ከፍ ከፍም እናደርግሻለን። እውነተኛውን የጽድቅ መብልንና እውነተኛውን የሕይወት መጠጥ ወልደሽልናልና እያልናት ከአባታችን ከአባ ሕርያቆስ ጋራ በቅዳሴ ማርያም እናወድሳታለን፣ እናመሰግናታለን። ክብር ይግባት ድንግል ማርያም ወላዲተ አምላክ ኪዳነ ምሕረት። በእርሷ ምክንያት ዓለሙን አዳነ። ምክንያት ድኂናት ከኖኅ ጋራ ቃል ኪዳንን ያጸናህ አለው ቅዱስ ያሬድ። ቀድሞ ዓለምን ዳግመኛ በንፍር ውሃ አላጠፋም ብሎ ቃል ኪዳኑን ከኖኅ ጋራ አጸና። ዳግመኛ ደግሞ ዓለም አዳምና እኛ ልጆቹ በኃጢአት ንፍር ውሃ በመርገም ንፍር ውሃ እንዳንጠፋ የድህነት ምልክት፣ የስርየት ምልክት፣ የሕይወት ምልክት፣ የነጻነት ምልክት አድርጎ ቀስተ ደመና ቅድስተ ቅዱሳን ድንግል ማርያምን ሰጠን። ክብር ይግባት ቀስተ ደመናችን ድንግል ማርያም ወላዲተ አምላክ። የምህረት ኪዳን ከእርሷ ጋር አገር ከእሷ ተወልዶ ነው እኮ ዓለምን ያዳነው። ዓለምን የተቤዠው ከእሷ ተወልዶ እግዚአብሔር ምህረቱን ከመረጣቸው ጋር ስለሚያደርግ ቃል ኪዳኑን ከመረጣቸው ጋር ስለሚያደርግ ስለነሱ ብሎ እግዚአብሔር ሕዝቡን ስለሚምር ቀድሞ ስለነ አብርሃም ስለነ ይስሐቅ ስለነ ያዕቆብ ብሎ እስራኤል ዘሥጋን ይምር ነበር። አዳምና ልጆቹን ሁሉ ደግሞ ስለ ቅድስተ ቅዱሳን ስለ ንጽሕተ ንጹሐን ስለ ብጽዕተ ብፁዓን ብሎ ማረን። አሁንም ስለ ኪዳነ ምሕረት ብሎ ሁላችንን ይማረን፣ ደግሞ ይምረናል። እመቤታችን የሰጠን አምላካችን እግዚአብሔር ክብር ምስጋና ይግባው። እሷ ምክንያተ ድኅነት ይሄ ነው የሆነው። ስለዚህ ይህንን ማሰብ ይህንን እያሰቡ ማመስገን እርሱ ስለኛ
ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል ይላል ቅዱስ ዮሐንስ። አንደኛ ዮሐንስ ምዕራፍ 3 ቁጥር 16 እሱ አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ስለ አዳምና ስለ ልጆቹ ሁሉ ነፍሱን ለመስቀል ሞት አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። ፍቅር እንደዚህ ነው የተገለጠው። ፍቅር በስጦታ ፍቅር በምህረት ተገልጧል። አምላካችንን ምን ያህል ነው የምትወደን ብንለው እንዲህ ይለናል፣ ራሴን ለመስቀል ሞት አሳልፌ እስክሰጥ ድረስ ወድጃችኋለሁ ይላል። ሥጋዬን ቆርሼ እስክሰጣችሁ ደሜን አፍስሼ እስክሰጣችሁ ድረስ ወድጃችኋለሁ ይለናል። እንዲህ አድርጎ የሚወደን አምላክ ስላለን ተስፋ አንቁረጥ። ይወደናል አምላካችን። ዛሬም ምህረትን ይወዳል። ቁጣውን ለዘላለም አይጠብቅም። ተመልሶ ይምረናል። በእውነት እንዳንተ ያለ መሐሪ ማን ነው? በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው ማለት ይሄ ነው። ሰይጣን ኃጢአትን ካሰራን በኋላ በደል እንድናደርግ ከገፋፋን በኋላ ከባበለን ካታለን በኋላ ደግሞ ተስፋ ያስቆርጠናል። ግን ተስፋ አንቁረጥ። በምንም ውስጥ ብናል ተስፋ አንቁረጥ። ዛሬስ ቢሆን የእግዚአብሔር ምሕረት እኮ በእያንዳንዳችን ላይ እኮ ተደርጓል። እስቲ በግል ሕይወታችን እንመልከት። ጨለማ ተገን አድርገን ደጃፍ ዘግተን ሰው አየን አላየን ብለን የበደልነው በደል የሰራነው ኃጢአት ብዙ ነው። እግዚአብሔር ግን መቼ በደላችንን ቆጠረ? አቤቱ በሉ ኃጢአትንስ ብትጠባበቅ ኖሮ እፊትህ ማን ይቆም ነበር? ይቅርታ ካንተ ዘንድ ነው። መዝሙር 129 ቁጥር 3 የእያንዳንዳችንን በደል የእያንዳንዳችንን ኃጢአት አምላካችን እግዚአብሔር ቢቆጣጠር ቢያስብ ኖሮ እፊቱ ማን ይቆማል? እፊት ማን ይቆም ነበር? በቃል ኪዳነ ታቦት ፊት ለፊት በመሰዊያ ፊት ለፊት ማን ይቆም ነበር ነው አንዱ። ሌላው ፊት ማን ይቆም ነበር? በምድር ላይ በሕይወተ ሥጋ ማን መኖር ይችል ነበር? ትላንትና የት ነው የዋልነው? የት ነው ያደርነው? ዛሬስ እዚህ እስከምንመጣ ድረስ ምን ስንሰራ ቆየን? እንመርምር እስቲ ሕይወታችን ፈትን ውስጥ ወይ በገቢር በድርጊት በሥራ በድለናል፣ ወይ በነቢብ በቃል ክፉ እየተናገርን በድለናል፣ ወይም በሐልዮ ክፉ ሐሳብ እያሰብን ክፉ ነገር እየተመኘን በድለናል። ግን አምላካችን ማረን፣ ይቅር አለን፣ በይቅርታው አለፈን፣ በምሕረቱ መጋረጃ ጋረደን፣ በክንፈ ረድኤቱ ከለለን፣ መተላለፋችንን ተመልክቶ አላጠፋንም። ማንም ሰው አልበደልኩም ማለት አይችልም። መጽሐፍ ምን ይላል? ልቤን አነጻው ከኃጢአትም ጠራው የሚል ማን ነው ይላል? መጽሐፍ ምሳሌ ምዕራፍ 20 ቁጥር 9 ላይ ከኛ መካከል ልቤ ንጹህ ነው አልበደልኩም ኃጢአት አልሰራውም የሚል ሰው የለም። ምን ይላሉ አበው? ከሰው ስተት ከብረት ዝገት አይጠፋም ይላል። ሰው ሆኖ ማያብስ እንጨት ሆኖ የማይጤስ የለም ይላል። እያንዳንዳችን የበደሉ አይነትና መጠን ይለያይ ይሆናል እንጂ ያልበደለ ሰው የለም። ኃጢአት የለብንም ብንል ራሳችንን እናስታለን ብሏል ቅዱስ ዮሐንስም እዚህ አንደኛ ዮሐንስ ምዕራፍ 1 ቁጥር 8 ላይ ኃጢአት የለብንም ብንል ራሳችንን እናስታለን እውነትም በእኛ ውስጥ የለም ነው። ማንም ሰው ኃጢአት የለብኝም ማለት አይችልም። ዛሬም አምላካችን በምህረቱ እያለፈን ነው፣ ቸርነቱን እያበዛልን። እንዴ ወደ ቤተ መቅደሱ እንኳን የገባ ነው እኮ በምህረቱ ነው። እኔ ግን በሉ በምህረትህ ብዛት ወደ ቤትህ እገባለሁ፣ አንተንም በመፍራት በቅድስና መቅደስ እሰግዳለሁ። መዝሙር 5 ቁጥር 7 ወደ እግዚአብሔር ቤት የገባ ነው በእግዚአብሔር ምህረት ብዛት ነው፣ ቸርነቱን ስላደረገልን ነው። ባለጸጎቹ በብዙ ገንዘባችን አይደለም፣ ባለስልጣኖቹ በስልጣናችን አይደለም፣ ባለ 2 እና ባለ 3 ዲግሪዎቹ በጥበባችን በእውቀታችን አይደለም፣ ዝነኞቹ
ስመጥሮቹ ታዋቂዎቹ በዝናችን አይደለም፣ ወይም ደግሞ በጽድቃችን በቅድስናችን በብቃታችን አይደለም። እግዚአብሔር ቤት ያስገባን ምሕረቱ ነው። እኔንም ቆሞ እዚህ የሚያናገረኝ እግዚአብሔር ቸርነት፣ እናንተንም ቁጭ ብላችሁ ወንጌሉን እንድትሰሙ የሚያደርግ የእግዚአብሔር ምሕረት ቸርነት ነው። የምንዘምረው ገብተን ተንሥኡ ጸልዩ እያልን የምንቀድሰው የምናስቀድሰው እግዚአብሔር ምሕረቱን ስላበዛ ነው። እንግዲያውማ ኃጢአታችንንማ ቢቆጥር ኖሮ በደላችንንማ ቢያስብብን ኖሮ ወይም ገልጦ ግንባራችን ላይ ጽፎ ቢያስነብብብን ኖሮ ማን ይቆም ነበር? ከበዓት ያበሳ መድኃኔ ዓለም ኢየሱስ ክርስቶስ ልብስ በአካል ያለውን ነውር ቁስል እንደሚሸፍን ነውር ኃጢአታችንን ሸፈነ። ኃጢአተኞች ሳለን እንደ ጻድቃን፣ ርኩሳን ሳለን እንደ ቅዱሳን ሸልሞ ሸፍኖ አቆመን። ገመና ከታች አይደለ? ክብር ምስጋና ይግባው። ገመናችንን ከተተ። ሰዎች እኮ ያልሰራነውን ኃጢአት ሰሩ ብለው ስማችን ያጠፋሉ፣ ስም ያወጡልናል። ያለ ጥፋታችን ያለ በደላችን ይኮንኑናል። የኛ አምላክ ግን በድለን ኃጢአት ሰርተን ሳለን እንኳን እንዳልበደልን አድርጎ በምሕረቱ አልፎ ሸፍኖ አቆመ። ምሕረቱ ብዙ ነው፣ ቸርነቱ ብዙ ነው። እግዚአብሔር ወደ ኋላ ሄዶ ያለፈውን በደል ያለፈውን ኃጢአት አይቆጥርም፣ አያስብም። እግዚአብሔር ከማረ ማረ ነው፣ ይቅር ካለ ይቅር አለ ነው። ሰዎች ምሕረት እንኳን ቢያደርጉ ይቅርታ እንኳን ቢያደርጉ ወገኖቼ አይረሱልንም። የኛ አምላክ ግን ይቅርታ የሚያደርገው ምሕረት የሚያደርገው ከመርሳት ጋር ነው፣ አያስብብንም። እንዲህ ብሎ ነቢየ እግዚአብሔር ቅዱስ ኤርምያስ ተናግሯል። በደላቸውን በሉ እምራቸዋለሁ፣ ኃጢአታቸውንም ከእንግዲህ ወዲህ አላስብም። ትንቢተ ኤርምያስ ምዕራፍ 31 ቁጥር 34 ላይ የተመዘገበ ይልቃል። በደላቸውን እምራቸዋለሁ፣ ይቅር እላቸዋለሁ፣ እተውላቸዋለሁ፣ ኃጢአታቸውንም ከእንግዲህ ወዲህ አላስብም አለ። እግዚአብሔር በደላችንን ደግሞ አያስብም። ሰዎች ግን የቀደመ ጥፋታችንን በደላችንን እንደገና እያነሱ አንተ እኮ ከዚህ በፊት እንዲህ አድርገኝ ነበር የረሳውልህ መስሎሃል? አንቺ እኮ እንደዚህ አድርገሽ ነበር የረሳውልሽ መስሎሻል እንዴ እያሉ ይመዙታል። አንዳንድ ጊዜ በአገር መሪዎች ዘንድ እንኳን ምሕረት ሲደረግ ይቅርታ ሲደረግ እንደገና ያ ሰው ወንጀል ከሰራ የቀደመ ዶሴው ይወጣል። ከዚህ በፊትም እኮ እንዲህ አይነት ወንጀል አለበት ይባላል። ምሕረቱ እንደገና እንዳልተደረገለት ይቆጠራል። የኛ አምላክ ግን በደላችን ኃጢአታችንን እንደገና አያስብም። ይቅርታ ምሕረት ሲያደርግ ያንን በደላችንን መልሶ ካለማሰብ ጋር ነው። ክብር ምስጋና ለአምላካችን ለእግዚአብሔር ነው። እንዲህ አድርጎ ይመረን። ስለዚህ እንዳንተ ያለ መሐሪ ማን ነው? በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? ማንም የለም። ወደ ቤቱ በምሕረቱ ብዛት ገባን፣ ይቅርታውን ስላደረገልን ማለት ነው። አሁን ምሕረቱን ስናስብ ንስሐ እንግባ። ምሕረቱን የሚያደርግልን ቸርነቱን የሚያደርግልን እንድንመለስ ነው። የወደቅን እንድንነሳ የረከስን እንድንቀደስ ነው። እንዲህ ተብሎ ተጽፏል። አደራችሁን እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ ነው እያልን በበደል ላይ በደል በኃጢአት ላይ ኃጢአት ስንጨምር እንዳንገኝ በመጽሐፈ ሲራክ ምዕራፍ 5 ቁጥር 5 ጀምሮ ስለ ኃጢአት ንስሐ መግባትን አትፍራ ይላል። የእግዚአብሔር ቸርነቱ ብዙ ነው እያልክ በኃጢአት ላይ ኃጢአትን አትስራ። ቸርነትም መቅሰፍትም ከእርሱ ዘንድ ይመጣልና መቅሰፍቱ በኃጢአተኛ ሰው ላይ ይመጣል ነው የሚለው። እግዚአብሔር ቸርነቱ ብዙ ነው እያልክ በኃጢአት ላይ ኃጢአት አትስራ።
ስለ ኃጢአታችን ንስሐ እንግባ። አንዳንዶቻችን ደፋሮች ነን። ምን እንላለን? በበደል ላይ በደል፣ በኃጢአት ላይ ኃጢአት እየጨመር አይ እግዚአብሔር እኮ እንደ ሰው አይደለም፣ እርሱ እኮ መሐሪ ነው፣ እርሱ እኮ ይቅር ባይ ነው፣ እርሱ እኮ ቸር ነው ምንል ሰዎች አለን። በፍጹም የእግዚአብሔር ቸርነቱ ወደ ንስሐ እንድንቀርብ ነው እንጂ በደልን ኃጢአትን ሙጥኝ ብለን ከዚያ ጋር ተጣብቀን እንኖር አይደለም። በፍጹም ምህረት ቸርነት የባህሪ ገንዘቡ እንደሆነ እግዚአብሔር ፈራጅም አምላክ ነው፣ እውነተኛ ዳኛም ነው። ምህረት ከፍትህ ጋር ነው። አንዳንዶች ፍርዱን እንዘነጋለን። ቸርነትም መቅሰፍትም ከእርሱ ዘንድ ይመጣል። ቸርነት ምህረቱ ንስሐ ለሚገቡ ሰዎች ይደረጋል። መቅሰፍቱ ንስሐ ለማይገቡ ለማይመለሱ በራሳቸው ላይ ለጨከኑ ሰዎች ይመጣባቸዋል። ስለዚህ እግዚአብሔር ቸር ነው እያልን በበደል ላይ በደል በኃጢአት ላይ ኃጢአት አንጨምር። ይልቅስ የተደረገልን ቸርነት እያሰብን ንስሐ እንግባ፣ እንመለስ። ከየትኛውም አይነት ኃጢአት እንምጣ። ጣዖት አምላኪዎች እንኖራለን፣ እንምጣ። ዘማውያን ሴሰኞች እንኖራለን፣ እንምጣ። ፍርድ የምናጓድል ድሃ የምንበድል ጉቦ የምንቀበል ጉቦኞች እንሆናለን፣ እንምጣ። ሰካራሞች እንኖራለን፣ እንምጣ። ጎጠኞች ቂም በቀለኞች እንኖራለን። በሲጋራ በጫት በአሽሽ ሱስ ውስጥ ያለን የረከስናለን፣ እንምጣ። ከየትኛውም በደል ከየትኛውም ኃጢአት እንምጣ። የእግዚአብሔር የምሕረት እጆቹ እንደተዘረጉ ናቸው። የዛሬውን ንስሐ ይቀበላል። የዛሬውን እንባ ይመለከታል። የዛሬውን ጩኸት ያደምጣል። ከተመለስ ይመለሳል። ወደኔ የሚመጣውን ሁሉ ከቶ ወደ ውጪ አላወጣውም ብሏል። በዚህ በዮሐንስ ወንጌል ምዕራፍ 6 ቁጥር 37 ላይ ብዙዎች ከአምልኮተ ጣዖት መጡ፣ ተቀበላቸው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። ከዝሙት መጡ፣ ቀደሳቸው። ከሌብነት መጡ፣ ከሰካራምነት መጡ፣ ከነፍሰ ገዳይነት ከውንብድና ሕይወት ተመለሱ፣ ተቀበላቸው። እኛንም ዛሬ ይቀበልናል። አሁን እግዚአብሔር መሐሪ ነው፣ ይቅር ባይ ነው፣ ቸር ነው፣ ሩሩ ነው ስንል ምሕረቱ ቸርነቱ ንስሐ እንድንገባ ነው። ወደ እግዚአብሔር መንግሥትም የምንገባው በምሕረቱ ብዛት ነው። ወደ ቤተ መቅደሱ ብቻ አይደለም በምሕረቱ የምንገባው፣ ወደ መንግሥቱም የምንገባው በምሕረቱ ነው። አምላካችን እግዚአብሔር በምሕረቱ ብዛት በቸርነቱ ብዛት ሁላችንንም ለመንግሥቱ ክብር ያብቃን። የእሱ ምሕረት ነው የኛ ብቃት፣ የኛ ቅድስና፣ የኛ ንጽህና አይደለም። በዚህ በያዕቆብ ወንድም በይሁዳ መልእክት አንድ ምዕራፍ ብቻ ነው ያለው። ቁጥር 21 ላይ ወደ ዘላለም ሕይወት በሉ የሚወስደውን የጌታችንን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ። በፍቅሩ እንድንጠበቅ እግዚአብሔር ይጠብቀን። ወደ ዘላለም ሕይወት የሚወስደውን የጌታችንን ምሕረት ስትጠባበቁ አለ። ምሕረቱን እንጠባበቃለን፣ ቸርነቱን ተስፋ እናደርጋለን። ይህን ጊዜ ራሳችሁን በእግዚአብሔር ፍቅር ጠብቁ። እባካችሁ ውለታውን እናስብ፣ ቸርነቱን እናስብ። መቼስ ማንም ሰው ቢሆን ባለውለታውን ማሳዘን አይፈልግም። የዋሉልንን በጎ ያደረጉልንን በመከራችን በጭንቃችን ጊዜ የደረሱልንን ሰዎች ማሳዘን ማስከፋት አንፈልግም። እግዚአብሔር አምላካችንን ማየቱን ያህል አሁን አንዳንዶቻችን እኮ ከፈቃዱ ወጥተን ምን በድለው ከእግዚአብሔር በላይ በሕይወታችን ውስጥ ምን ወደው ሌላ ነገር ስላለ እኮ ለጸሎት ስንቆም እንዲህ ነው በለው፣ ፍቅርህ ልቤን ያሸንፈው ነው በለው፣ ፍቅርህ ልቤን ይግዛው ነው በለው። ለእግዚአብሔር ፍቅር የተሸነፈ ልብ ማንም አያሸንፈው። ጠላት ዲያብሎስና ሰራዊቱ ያሸንፈው።
ለእግዚአብሔር ፍቅር የሚገዛልን ማንም አይገዛው። የገንዘብ ፍቅር አይገዛው። የተቃራኒ ጾታ ፍቅር አይገዛው። የዚህ ምድር ክብርና የሥጋዊ ጥቅም ፍቅር አይገዛው። አሁን ችግሩ ምንድነው መሰላችሁ? አንዳንዶቻችን በህይወታችን ውስጥ ከእግዚአብሔር በላይ የምንወደው ነገር አለ። ስለዚህ ነው የተሸነፍነው። ለዚህ ነው በእግዚአብሔር ፍቅር ራሳችሁን ጠብቁ። ምሕረቱን ስናስብ ቸርነቱን ተስፋ አድርገን ስንጠባበቅ መንግስቱን በምሕረቱ ብዛት በቸርነቱ ብዛት እንወርሳለን ብለን ስንል ምን ማለት? በፍቅሩ መኖር። እግዚአብሔር ሁላችንን በፍቅሩ ያኖረን። ሁል ጊዜ የምንዘምረው መዝሙር ነው። ምንድነው ምንለው? እንደ ቸርነት የሚለው መዝሙር እንዘምራለን አይደል? ከክቡር ዳዊት ጋር አብረን እንዘምረው እስቲ። አቤቱ እንደ ቸርነት መጠን ማረኝ። እንደምን መጠን? እንደ ቸርነት መጠን፣ እንደ ምሕረትም ብዛት መተላለፌን ደምስስ፣ ከበደሌም ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ እያለን የዘመረው መዝሙር 50 ቁጥር 1 ጀምሮ ቸርነቱን ያሰበው። ከቤርሳቤ ደርሶ በዝሙት ሲረክስ ኦሪዮንን አስገድሎ እጆቹ በንጹህ ሰው ደም ሲታጠቡ ያን ጊዜ ምሕረቱን አስቦ ማረኛል። በእውነት እግዚአብሔርም ክቡር ዳዊትን ማረው፣ ይቅር አለው። ንባውን ስለበደሉ አነባ፣ አፈሰሰ። እግዚአብሔርም ከኃጢአቱ ከበደሉ አጠበው። በምንም አይነት ኃጢአትና በደል ውስጥ ብንኖር ተስፋ አንቁረጥ። እግዚአብሔር አይምረኝም፣ እግዚአብሔር ትቶኛል፣ እግዚአብሔር ጨክኖብኛል አንበል። በእውነት ይምረናል። ብቻ ከልብ እንመለስ፣ እግዚአብሔርም ይመለስልናል። በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? ትንቢተ ሚክያስ ምዕራፍ 7 ቁጥር 18 አምላካችን እግዚአብሔር ሁላችንን በምህረቱ ይማረን፣ በይቅርታው ይቅር ይበለን። ሁላችንም ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግስቱን እንድንወርስ ስሙን እንድንቀድስ ኃያሉ እግዚአብሔር አምላካችን ይርዳን። እግዚአብሔር አምላካችን በቸርነቱ የሁላችንንም መጨረሻችንን ያሳምርልን። ይቆየን።